እሺ አሁን ስለ menstrual cycle በትክክል ለመረዳት ብዙዎቻችሁ ሰሞኑን ባጋራሁት ቪዲዮ ላይ ብዙ ጥያቄዎች ነበሩና መቼ ባደርግ እርግዝና ሊከሰት ይችላል፣ መቼ እንዴት ቢሆን ነው የሚሻለው ብዙዎቻችሁ ብላችኋል። ዛሬ እስኪ ምናልባት በዚህ መልኩ ባሳያችሁ ግልጽ ይሆናልና ብዙዎች ለምትጠይቁት ጥያቄ መልስ ልታገኙ ስለምትችሉ ሼር አድርጉላቸው። እና ይሄ የምትመለከቱት ለምሳሌ ማህፀን ነው። ይሄ ክቡ ጫፍጫፉ እዚህ ዙሪያው ያለው menstrual cycle ነው የሚያሳየው። ወንዶችም ሴቶችም ይሄንን ብትረዱ መልካም ነው። ከዚህ አካባቢ እንጀምር። ይሄ አሁን የማህፀን ግድግዳ መዳበር ሲጀምር ነው። እንደውም በእንግሊዝኛ uterine lining continues to thicken እና ይሄ ራሱ ዩትረሱ መስሎቹ ሌሎች ነገሮች ቢልድ እያደረገ ሲመጣ ራሱን እያዘጋጀ ይመጣል። ለምን እዚህኛው ደረጃ ሲደርስ ምንድነው የሚሆነው? ፍሎ ያደርጋል ማለት ነው። ይሄ ቢልድ ያደረገው ወይም ደግሞ ይሄ የተገነባው የማህፀን ግድግዳ ሌሎች ነገሮች ቢልድ ካደረጉ በኋላ መጨረሻ ላይ ምን ይሆናል? በሚኒስትሬሽን መልኩ መፍሰስ ይጀምራል። ያ መፍሰስ የሚጀምረውን ቀን ነው አንድ ብላችሁ እዚህ ጋር የምትቆጥሩት ማለት ነው። ልክ እዚህ ጋር አንድ ብላችሁ ስትጀምሩ እስከ 5ኛው ቀን ድረስ እንዳልኳችሁ ከ3 እስከ 5 ይሄ የሬጉላር menstrual flow ነው። በየ28 ቀኑ ሳይዛባ ለሚመጣ የተሰራ ነው። የአንዳንዶቻችሁ ምናልባት ቀድሞ ፍሎ ያደርግና ምናልባት ደግሞ ወይ ይቆይ ይሆናል እስከ 7ኛው ቀን ሊሄድ ይችላል። ይሄ ለሁሉም ሰው አይደለም፣ ሬጉላር ለሆነ ሰው ነው ይሄ ከ1 እስከ 5 የተቀመጠው ማለት ነው። uterine lining breaks down menstruation occurs ይላል እዚህ ጋር። menstruation ለ5 ቀን በተከታታይ ከፈሰሰ በኋላ ይቆማል። ከዛ በኋላ ይሄ አረንጓዴው የምትመለከቱት ምንድነው የሚሆነው? ልክ ዩትረሱ ወይም ደግሞ ማህፀን እንደገና ግንባታውን ይጀምራል ማለት ነው። ራሱን ማጠናከር ይጀምራል፣ መገንባት ይጀምራል። ልክ ሚኒስትሬሽኑ ፍሎው ካደረገ በኋላ ከፈሰሰ በኋላ እንደገና ማህፀን ተመልሶ ይገነባል፣ መገንባት ይጀምራል፣ መወፈር ይጀምራል፣ ቲክን ማድረግ ይጀምራል ማለት ነው። አሁን ነው ጨዋታው። ልክ አሁን እዚህ ጋር አንድ ብላችኋል፣ መታችኋል፣ ይሄን ግሪንን አልፋችኋል፣ እስከ 10 ያሳያል። ይሄ ኦን አቨሬጅ ነው። ከ11 ጀምሮ ግን በሰማያዊ ምልክት የምትመለከቱት ይሄ 18ኛው ቀን ድረስ ያለው ይሄ በጣም ለእርግዝና በጣም ምቹ የሆነ ቦታ ሲሆን 14ኛው ቀን ግን በአቨሬጅ ለሁሉም ሰው ከዚህ ቆጥራችሁ ከመጣበት ጊዜ ጀምሮ 14 ቀን ከቆጠራችሁ በኋላ እዚህ አካባቢ እርግዝና ሊከሰት ይችላል። ምን ይላል? ovulation occurs usually on day 14 እዚህ አካባቢ ይከሰታል። ለምንድን ነው ይሄኛው ሰማያዊ የሆነው? እዚህ ጋር ብትመለከቱ ስፐርም ምንድነው የሚያደርገው? ሰውነት ውስጥ ከገባ በኋላ እስከ 3 ቀን ይቆያል። ባይዘው ይቆያል እየተጓዘ ምን እያለ እርግዝና ምናልባት በ14ኛው ቀን ከተሳካ የሁሉም ሰው በአቨሬጅ 14ኛ ቀን ላይ ሊሳካ ይችላል ማለት ነው። ቁጠሩ፣ ቀኑን ካሌንደር ላይ መዝግቡትና እዚህ ስትደርሱ ግን እርግዝናን መጠበቅ ትችላላችሁ። እና ይሄን ታይም ይሄ ልክ እርግዝና ሊከሰት የሚችልበት አካባቢ ነው። ቻንሱ እንዲሰፋ ተደርጎ የተቀመጠ ነው። ነገር ግን 14ኛው ቀን እዚህ 28 አለ ግማሹ ላይ ማለት ነው። ከዛ በኋላ ይሄ ሳይክል ይቀጥላል። እንደገና ከዚህ በኋላ ምንድነው የሚሆነው? መጀመሪያ ዩትረሱ ወደ ጀመረበት ተመለሰ ማለት ነው። በዚህና በዚህ ተመሳሳይ የሆነ የማህፀን ግንባታ አለ ማለት ነው። ምክንያቱም ይሄኛው ለሚኒስትሬሽን ዝግጁ ሲሆን ፍሎው ሊጀምር ስለሆነ ወደዚህኛው ይዘጋጃል ማህፀን። ከዛ በኋላ ሁሉ ነገሩን ያስወጣና እንዳለ ከፈሰሰ በኋላ እዚህ ላይ ተመልሶ መገንባት ይጀምራል። ስለዚህ እነዚህ ሁለት ቲክ የሚያደርግበት ወይም ደግሞ እየጠጠረ የሚሄድበት ቦታ ነው፣ እየተዘጋጀ የሚሄድበት ነው። ይሄኛው እንዳለ ፈሳሹ እንዲወጣ ፍሎው እንዲያደርግ ተደርጎ እዚህ ጋር የተሰራ ነው። በተፈጥሮ እግዚአብሔር ሲፈጥር በእንደዛ መልኩ ነው። ከዛ በኋላ ይሄ ከወጣ በኋላ ይሄኛው ደግሞ ልክ ራሱን አዘጋጅቶ እንቁላሉ ሲቆረጥ በደንብ ከያዘ በኋላ እርግዝና ከተከሰተ ከእንቁላሉ ጋር የስፐርም ሴሉ ከተዋሃደ በኋላ ፈርቲላይዜሽን የሚካሄድበት ቦታ አለ። እዛ ከተካሄደ በኋላ ነው እንቁላሉና ስፐርም ሴሉ ከተዋሃዱ በኋላ ወደ ዋናው የማህፀን ክፍል ይሄድና እዛ ጨቅላው ወይም ደግሞ ጽንሱ ማደግ ይጀምራል። ስለዚህ ይችን ያዙልኝ እና አቆጣጠሩ እንደዚህ ነው። ይሄ በዚህ በአንድ ከመጣ አንድ ብላችሁ ጀምሩ። በሁለትም ከመጣ አንድ ብላችሁ ነው የምትጀምሩት። ቀኑን እየገፋችሁ ትሄዳላችሁ። ለምሳሌ በ3 ቢመጣ ሄዳችሁ እዚህ አካባቢ 14 ሊሆን ይችላል። ከዛ እየቆጠራችሁ ትሄዱና ልክ እንዲህ ትዞራላችሁ። ከዛ 3 ላይ ተመልሶ አንድ ብሎ ይጀምራል ማለት ነው። በ3 የሚመጣ ከሆነ ያንዳንዱ በ5 ሊመጣ ይችላል። በ5 ከመጣ አንድ ብላችሁ ነው የምትጀምሩት። አንድ እያላችሁ 14 ቀን ቁጥር ወደፊት 5 ስለሆነ በ14 ነው አትበሉ። 5 ላይ ቢመጣ በ14 ብላችሁ አትቁጠሩ። ምክንያቱም ከ5 ጀምሮ እዚህ ድረስ 9 ቀን ነው፣ 14 አይደለም። ስለዚህ አቆጣጠሩ እንደዛ እንዲሆንልኝ ነው። በተረፈ ግን ይሄ ቪዲዮ ከጠቀማችሁ ለሌላ ሰው ሼር ማድረግ እንዳትረሱ። እንግዲህ አካውንቱንም ፎሎ አድርጉና እንደዚህ መማማር አስፈላጊ ነው በግልጽ ማለት ነው። እና ይህንን እንድትጠቀሙበት ነው። በተረፈ ግን ይቅናችሁ፣ እግዚአብሔር ደግሞ ይታከልበት፣ እንዲህ ሀሳባችሁ እንዲሰምር። መልካም ጊዜ፣ ሰላም ቆዩ። ባይ